ሕይወቱን መቀየር ያቃተው ሰው ሁሉ ቴሌቪዥኑ ፊት ቁጭ ብሎ ሪሞት ኮንትሮል ይዞ ቻናል ሲቀያየር ያመሻል የሚለው ነገር እውነትም አይን ይገልጣል። ወዳጄ እግዚአብሔር እየተተወ የእግዚአብሔር ጊዜ እግዚአብሔር ባልሆኑ ጊዜዎች እየተያዘ ሕይወትን ማይቀይሩ ይልቁንም የጽድቅ ሕይወትን የሚጋፉ ብዙ የማይጠቅሙ ነገሮች በጎጇችን አሉ። ልብ አንጠልጣይ ፊልሞች፣ ብዙም እርባና የሌላቸው ኳሶች ላይ የሚያፈጥ ትውልድ ጊዜውን ያባክናል፣ ገንዘቡን ያባክናል፣ የጽድቅ ጊዜውን ያባክናል፣ ትሩፋት ሊሰራበት የሚገባውን ጊዜ ያባክናል። የባከነ ይሆናል። ምን ሆነ? ዓለማዊ ስለሚሰራው ቤት ማሰቡ ምርጥ ነው። ስለ ሰማዩ ቤት ስለ ሰማያዊው መንገድ መርሳቱ ግን ዓለማዊ ነው የሚያደርገው። በሞቴ የስቅለት ቀን የአርብ ቀን ብቻ የሚመጡ የሉም። በቃ የአይን አምሮቷ የልብ ምኞቷ አያቸው። ብዙዎች በሥራዋ ባክናለች፣ በደስታዋ አስክራለች፣ በማፈዝዣዋ አኖህልላለች። ወግታ የጣለቻቸው ብዙዎች ናቸው ተብሎ እንደተጻፈ ማተቡ አለ፣ ሃይማኖቱ የለም። ገንዘባችን ያድጋል፣ ጽድቃችን ግን ይሳሳል። የሂሳብ አካውንታችን ስለማደጉ እንጂ ጽድቃችን ስለማደጉ ብዙም ማይጨነቅ ሰዋል። ማታ ማታ ገንዘቡን ያስታርቃል። ምን እንዳስገባ ምን እንዳስወጣ ይደምራል፣ ይቀንሳል። ወርሃዊ ባንክ ሪኮንሲሌሽን ወይም ዓመታዊ ስቴትመንት ያሰራል። ጽድቁን ግን ትቶታል። ምን ሆኗ? አይጸልይም፣ አያስቀድስም፣ አይማርም፣ አያነብም፣ በዚህ ትሩፋት አይሰራም። በዚህ ስለ ቤተ ክርስቲያን አስተምሮ ብዙም ግድ የለው። ምን ሆኗል? የዚህ ዓለም ጉዳይ ብቻ የሚያስጨንቀው ምን ሆኗል? መንፈሳዊ አስተምሮ የማያገባው የማይመለከተው ምን ሆኗል? ስለ ቤተ ክርስቲያን አስተምሮ ቆብ የማይሰጠው ምን ሆኗል? ዓለማዊ። ወዳጄ አሁን ራሳችንን እንፈትሸው። ዓለማዊ ነን? መንፈሳዊ እየተዋጥን ነው ወይስ እያመለጥን ነው? በስልቱ ተይዘናል፣ በውጊያው ደክመናል፣ አሸንፈናል። ይሄ ወጥመድ የአዲሱ ውጊያ ስልት ወደ መጪው ዘመን የሚያሸጋግር መንገዳቸው ነው። ጊዜው ዘመናዊነት፣ መመሪያው መፈጸሚያው ዓለማዊነት። ሶስት የዓለማዊነት አይነቶች አሉ ይላሉ የዚህ ሐሳብ አቀንቃኞች። በጣም ስለሚጠቅመን ቀስ ብዬ ልንገራችሁ። አንድ ፕሮፌሰር ነው እነዚህ ነጥቦች ያስቀመጠው። ዋናው ዓላማ እግዚአብሔር እንደ ቀድሞ ልከልሰው ብዬ ነው፣ መሪ መሆን የለበትም። ቤተ ክርስቲያን እንደ ቀድሞ ተጽዕኖ አሳዳሪ መሆን የለባትም። ማን ነው እግዚአብሔር? who is God after all? ለመሆኑ እግዚአብሔር ማን? አናውቀው። ቤተ ክርስቲያንስ ማን ፈቅዶላት ነው የምትመራው? ማን ፈቅዶላት ነው በሰው ሕይወት ውስጥ ተጽዕኖ የምታሳድረው? ማን ናት እሷ? ስለዚህ የዓለማዊነት ዘመቻ ምን አደረገ ካላችሁ ወይ ፈጠን ብዬ ጥቂት ነገሮችን ላንሳላችሁ። አንደኛ ማህበራዊ ዓለማዊነት ይሉታል እነሱ። ማህበራዊ ዓለማዊነት ይሉታል እነሱ። ሶሻል ሴኩላሪዝም የሚሉት። ሁለተኛው ግለሰባዊ ዓለማዊነት ይሉታል። ሶስተኛው የሃይማኖት ተቋማት ዓለማዊነት ይሉታል። እነሱን አስረድቼ መፍትሄውን ጠቁሜ አበቃለሁ። ምስጢር፣ ትርጓሜ፣ ወንጌል ተምራችኋል፣ ታውቃላችሁ። እሱን እኔ ማብራራበት አቅም የለኝም።
ሊቃውንት እዚህ ሞልተዋችኋል። እነ የኔታ አሉላችሁ። እኔ ግን ቢያንስ እችን ጠቁሜ ብሄድ መጨረሻ ላይ ምን ታስተምራለህ ብትሉኝ እችን ትምህርት ባስተምር ነው የምመርጥ። ሶስት ዓለማዊነት፣ ማህበራዊ ዓለማዊነት፣ ግለሰባዊ ዓለማዊነት፣ የሃይማኖት ተቋማት ዓለማዊነት መፍጠር። አንደኛው ማህበራዊ ዓለማዊነት እሱ ምን መሰላችሁ? የቤተ ክርስቲያን እነሱ የሚሉት ቤተ ክርስቲያንን አንግሳ ከመቀባት ቀብታ ከመምከርና ከማማከር ማባረር። እነሱ በጣም ቆንጆ ቃል አላቸው። ሴፓሬሽን ኦፍ ስቴት ኤንድ ሪሊጅን ብለውታል። እርግጥ ለይተው አይለዩትም፣ የሚጠቀሙበት ስልት ይኖራል በዓለማችን ላይ። ግን ልብ በሉ እግዚአብሔር ቀብቶ እኛ እንመርጣለን እንጂ እግዚአብሔር ምን አገባ? እግዚአብሔር ከፈጠረው ፍጥረት ላይ ማባረር። God is created in the image of man። እግዚአብሔር ሳይሆን ሰውን የፈጠረው ሰው ነው እግዚአብሔርን የፈጠረው ባዮች ናቸው። የእግዚአብሔርን ጣልቃ ገብነት አንፈልግም ባዮች ናቸው። ቃል በቃል ያነበብኩላችሁ ከነሱ ሪዮታል። ለማጋነን ምንም ጥረት አላረኩም፣ አሳንሼው እንደውም ሳስቼ ትቼው። ግን ልብ በሉ ይሄ ምን ማለት ነው? ሕዝብን ከሚመራው ከዋናው አስኳል እግዚአብሔርን ቤተ ክርስቲያንን ቀስ ብሎ ማባረር፣ መንፈሳዊ እንዳይሆን ሃይማኖተኛ እንዳይሆን ማባረር። ሁለተኛው ቤተ ክርስቲያንን እግዚአብሔርን መንፈሳዊ ነገርን ከአጠቃላይ የሰው ልጆች ብዙ ሰዓት ከሚያሳልፉበት ዕውቀታዊ ጉዳይ ከሆነው ከትምህርት ስርዓት ማባረር። ስነ ምግባርን ከሚያስተምሩ እግዚአብሔርን መፍራት፣ ሰውን ማፈርን፣ አገር መውደድን፣ ጨዋ መሆንን ምን አገባው እዚህ ውስጥ እግዚአብሔር ብለው ከትምህርት መስክ ደግሞ ያባረራሉ። እግዚአብሔር የማይነገርበት በተቃራኒው ዓለማዊ መረን የወጡ ሐሳቦች እግዚአብሔር የለም የሚል ርዕዮትን በትምህርት መስክ ውስጥ መደንቀር። ለምሳሌ አንዱ ሰው በዝግመተ ለውጥ የመጣ ነው እንጂ እግዚአብሔር የፈጠረው አይደለም። ይሄን አምኖ የሚቀበል ትውልድ መፍጠር በትምህርት የሚፈለገው ይሄን ነው። ለምሳሌ ሕፃናት ትምህርት ቤት ውስጥ እንዴት አድርገው ሩካቤ እንደሚፈጽሙ የሚያስተምሩ ስርዓተ ትምህርቶችን በግድ ማስገባት። የተመሳሳይ ጾታ ጋብቻ፣ ወንድ ከወንድን ሴት ከሴትን አዎንታዊ በሆነ መልኩ ለሕፃናት ማስተማር መጀመር ነው። አየህ፣ በትምህርት ተሳቦ እግዚአብሔር በካልቾ ተመቷል። ቤተ ክርስቲያን ተባራለች። እውነተኛ የጽድቅ ሕይወትና የሥነ ምግባር ትምህርት የለም። በምትኩስ መረን የወጣ ኃጢአት ይማራል። ይህ ምናልባት እኛ ጋር አልደረሰ ይሆናል፣ ሌሎቹ ጋር ግን ተቸግረዋል። የወንድ የሴት የሚል ምልክት ያለባቸው ሽንት ቤቶች ተነስተዋል። እዚህም አንዳንድ ቦታ ተሰምቶ አይታችኋል። አበቃ። ትምህርት ውጊያው መሆን ያለበት በህዝብ ትምህርት ቤቶች ነው ይልላል አንድ የዚህ አቀንቃኝ። መማሪያ ክፍል መሆንም ያለበት መጋጫ መድረክ ነው ይልላል አንድ ሰው። እርሱም ከክፋትና ከመከራዎቹ ጋር ያን ጠንቀኛ ክርስትና ከአዲሱ የሰብአዊነት እምነት ጋር ከኛ ሃይማኖት ጋር ማለታቸው ነው ማጋጨት ነው ነው የሚሉት። የት ትምህርት ቤት ሕፃናት ጋር መጪው ትውልድ ውስጥ አንተ እንደዚህ የሚያደርግ ጥብቅ ትምህርት ቤት የለም።
እነሱ ግን ይህን እየሰሩ ይኖራሉ። ምን ሊያደርጓቸው? ወደሚፈልጉት ሕይወት በትምህርት በኩል እያቀባበሏቸው። ይሄ ማህበራዊ ዓለማዊነት እግዚአብሔርን ከትምህርት ውስጥ ማባረር፣ ቤተ ክርስቲያንን ከኢኮኖሚ ውስጥ ማባረር። ይሄ በዓለም አቀፍ ደረጃ ማናት እሷ? ምን አገባት እሷ? ከሳይንስ ውስጥ ከሚዲያ ውስጥ እግዚአብሔር ምን አገባው? ምን ቤት ነው እግዚአብሔር? ይሄ ምንድን ነው? ዓለማዊነት። ይሄ ተፈጽሞ ያበቃ ይመስላል ወዳጅ፣ ይሄ ተፈጽሞ ያበቃ ይመስላል። እዚህ ላይ ብዙ ትኩረት አልሰጥበት። ሁለተኛው ግለሰባዊ ዓለማዊነት ነው። ይሄ እኛን ይመለከታል። እሱ ላይ ጥቂት ደቂቃ አተኩራለሁ፣ ከዛ ጠቀልለዋለሁ። እየሰማችሁኝ ነው? እየሰማችሁኝ ነው? ይሄ ግለሰባዊ ዓለማዊነት ኢንዲቪዥዋል ሴኩላሪዝም ምንድነው ካላችሁኝ፣ ቃል በቃል የሰዎች ከክርስትና መነጠልና የእምነትና የመንፈሳዊ ሕይወት ተሳትፎ መድከም ነው ብለዋል። እያንዳንዱን ክርስቲያን ከክርስትና ከቻል መነጠል፣ ካልሆነስ ከሱታፌ መለየት፣ ከተሳትፎ መለየት። ምን ማለት ነው ይሄ? አማኝ ከሚሆን ይልቅ ምክንያታዊ እንዲሆን ማድረግ ራሽናሊስት ይሉታል እነሱ። ወዳጄ ፕሮቴስታንቲዝም የወደቀው አንዱ እዚህ ጋር ነው። ምክንያታውያን እንሆን አሉና እስኪ እናንተ ቅዱስ ሥጋውና ክቡር ደሙ የጌታ እራት የምትሉት ቁርባን የምትሉት እስኪ ሥጋ ሲሆን አሳዩ፣ እስኪ ደም ሲሆን አሳዩን አሏቸው የ16ኛው መቶ ክፍለ ዘመን ራሽናሊስቶች። ምክንያታውያን በእምነት ሊመልሱ የሚገባውን እነ ሉተር ራሽናሊስቶች ስላጠቋቸው ምክንያታዊ ለመሆን ፈልገው አይ በቃ ምሳሌው ነው ብለው አረፉት። አበቃ ገረደሱት። እውነተኛውን የሃይማኖት አንድ ሀብታተ ቤተ ክርስቲያን ከሚባሉት ቁርባንን ጣሉት በምክንያታዊነት። ወዳጄ አማኝነትን በምክንያታዊነት መተካት ሲባል ምን ይመስልሃል? ስትጠመቅ ስለ መቀዝቀዙ ካሰርክ አማኝ ሳትሆን ምክንያታዊ ሆንክ። ሲጾሙ ስለ መክሳታቸው የሚያስቡ ሰዎች፣ ስለ መታመማቸው የሚያስቡ ሰዎች አማኞች አይደሉም፣ ምክንያተኛ። አየህ፣ ከተሳትፎ ትነጠላለህ፣ ምክንያተኛ ሆነ። ስትመጸውት ስለ መቀነሱ፣ ስትሰግድ ስለ መድከምህ፣ ሌሊት ስትነሳ እንቅልፍ ስለ ማጣትህ፣ እዚህ ስትቀመጥ ስለ መበረድህ ምክንያታዊ ብቻ ትሆናለህ። ይሄ ምንድን ነው? ከተሳትፎ የተለየ ክርስትና ከአማኝነት ወደ ምክንያታዊነት ይወርዳል። ለዚህ ነው ብዙ ሰዎች እምነት ምንድን ነው? ዝክር ምንድን ነው? ይኸውላችሁ ቀለል ያደርጉታል። እዚህ ውስጥም ሆነን አንዳንዶች አለን ምክንያታውያን አገልጋዮችም ሆነ ደግሞ እንደዚህ ተገልጋዮችም ሆነ ሃይማኖተኞች አይደለም፣ ምክንያታዊ። ይሄ ምንድን ነው? የሰዎች ከክርስትና መነጠልና ከመንፈሳዊ ተሳትፎ መድከም፣ ከቅዱሳት መጻሕፍት መርህ ይልቅ ሳይንስን ማግነን ሳይንሳዊ አብዮትን እያገነኑ ሃይማኖትን ያኮስሳሉ ይላል ኦገስት ኮምቴ የተባለ ሰው በመጨረሻው ዘመን። ይሄው ብዙ ወጣት የምናጣው ለምንድን ነው? ያንን ዓለም እያገነነ ነው። መንኮራኩሩ እየደነቀው እግዚአብሔር በመንኮራኩር ውስጥ ቤት ትሰራለህ እኔ አወርድሃለሁ ያለው እግዚአብሔር አይደንቃቸው፣ ግን መንኮራኩሩ ይደንቃቸው። በክንፍ የሚበሩ የፈጠረ አምላክ አስገርማቸው። ስለ ጀትና ሚሳይል
ያንን ዓለም ይመርጣሉ፣ ይወዳሉ። የሚበልጠው እዚህ ያለ በሚያንሰው ይኮራሉ። ምን ሆኑ? ከእግዚአብሔርና ከቅዱሳት መጻሕፍት መርህ ይልቅ ይሄን ዓለም ፈጣሪነት ያደነቁ ሃይማኖትን ኋላ ቀር አደረጉ። አንዳንዶች እንደዚህ ብለውናል። ኋላ ቀሮች ናቸው ኦርቶዶክሶች ብለውናል። ያሉ ማን ፊት እንደሚቀድም ማን እንደሚከተል ፍጻሜ ባይኖር ኖሮ እናዝን ነበር። ፍጻሜው ላይ እንገናኛለን። ፉከራ አይደለም፣ እውነት ነው። ከጋርዮሻዊ ከህብረታዊ አኗኗር ይልቅ ግለኝነትን ያበዛሉ። የሰዎች ከክርስትና መነጠልና ከመንፈሳዊ ሕይወት ተሳትፎ ማስወገድ፣ ግለኛ መሆን ይኸውላችሁ በጣም የዚህ ሐሳብ ረቂቅ ሐሳብ ሃይማኖተኝነትንና የአምልኮ ተግባራትን ወደ ማድከምና ግለሰባዊ ወደ ማድረግ ነው የሚያሸጋግሩት። ለዚህ እኮ ነው በአንዳንዶች ቤተ እምነት የገሌ ቸርች ግለኛ ይሆናል። ግለኛ ሰባኪ፣ ግለኛ አጥማቂ፣ የገሌ ብሔር ሲኖዶስ፣ የነገሌ ቤተ ክርስቲያን ግለኛ ይሆናል። ነግሰው መቀመጥ ይፈልጋል። ኦርቶዶክሳዊነት ህብረታዊ አንድነት ናት። ከጉባኤ ቤተ ክርስቲያን ከመላእክት በአጸደ ነፍስ ካሉ ከቅዱሳን ከሰማዕታት ከብሔረ ሕያዋን ከብሔረ ብፁዓን በገጸ መሬት ካሉ ከግዑሳን ጋር ህብረታዊ አንድነት ናት። የኔ የሚባል የሌላት እሱ ነው። አሁን አንዱ የተሰበረው ህብረታዊ አንድነታችንን አደከሙ። የተለያየ ስለሆነ ጉልበታችን ደከመ፣ ንግግራችን ተለያየ። ምን ሆነ? ይሄ ለሚመጣው ህይወት ከመዘጋጀት ለሚመጣው ህይወት መከራ ከመቀበል ይልቅ ጊዜያዊ ተድላ ደስታን ሃርድ ነው ክርስትና ማለት። መጾምን፣ መጸየፍ፣ መስገድን መመረጥ ብዙዎች ከኛ ቤት የሚወጡት ጾም ብለዋል እኮ። የዛሬ ስንት ዓመት የወጡት አዲሶች አስታውሳለሁ። ስማቸውን እንዳልጠራ ብዬ ነው። ብዙ ዓመት የወጡት ዛሬም ጾም ነው፣ ነገም ጾም ነው፣ ሁሌ ጾም ነው። መሯቸው ተድላ ደስታን እንጂ ክርስቶሳዊ መከራን መቀበል አይፈልጉም። ይህ ምንድን ነው? አሁን ያልኳችሁ ከክርስትና መነጠል ከመንፈሳዊ ሕይወት ተሳትፎ ማድከም ነው። ይሄ ግለሰብ ሌላ ግለሰብ በሰዎች የቀን ተቀን ሕይወት ውስጥ ፕሮፌን ይሉታል እነሱ። ምንም አይነት ጣልቃ እንዳይገባ ሃይማኖት በየቀኑ ሕይወት ውስጥ ሃይማኖት ጣልቃ እንዳይገባ ይልቁንም በተቀደሱ አገልግሎቶች ብቻ ተገድቦ እንዲኖር። የት ላይ? አውደ ምሕረት ላይ ብቻ። የት ላይ? መቅደስ ውስጥ ብቻ። የት ላይ? ካህኑ እጆች ላይ ብቻ። የሚነገረው ቃል እግዚአብሔር ሲነገር ወደ ቤቱ ይዞ ሄዶ ለውጥ አያመጣም፣ ጣልቃ እንዳይገባ። ይልቅስ በተቀደሱ አገልግሎቶች እዛው ብቻ እንዲቀመጥ፣ እዛው አውደ ምሕረቱ ላይ ጥሎት ይወርዳል ሰባኪው። ተሰባኪውም መድረኩ ላይ እዛው አውደ ምሕረቱ ላይ ትቶ ሌላ ሰው ይሆናል። ምን ማለት ነው? በቀን ተቀን ሕይወት ውስጥ ምንም አይነት ጣልቃ እንዳይገባ ይልቁንም በተቀደሱ አገልግሎቶች ብቻ እንዲኖር። የት? መቅደሱ ውስጥ አውደ ምሕረቱ ላይ ልብሱ ላይ ሕይወቱ አይኖርም። በፈረቃ ነው የሚኖረው። ቦታው ቢለያይም ከዓለማዊነት ጋር ብዙ አይለያይም። ይሄ የተሰወረ ሌባ እዚህ ያለው፣ እዛ ያለው ደግሞ የተገለጠ ሌባ ነው። ነውሬሽ ነጠላ ቀሚስ ሸፍኖታል። እዛው ወደ ውስጥ ወደ ሕይወቴ ለውጥ እንዳያመጣ ጣልቃ ገብቶ እንዳይመራኝ። ይሄ ምንድን ነው? ግለሰባዊ ዓለማዊነት።